ሰላም ውድ የተከበራችሁ እንዲሁም የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰብ እጅግ በጣም በሚገርም ሁኔታ የሰማዕታትን እንዲሁም ደግሞ የእናታችን የቅድስት ድንግል ማርያምን ምስለ የሚቀዱ ሰዎች እጅግ በጣም በዚህ በሶሻል ሚዲያ ላይ እየበዙ ነው። እንዲሁም ደግሞ ሽፋን ሲያገኙ ደግሞ የልብ እየተሰማቸው ይሄን ቪዲዮ ደጋግሞ መልቀቃቸውን እየቀጠሉበት ነው። እስኪ ደግሞ ወንድማችን አንድ እጅግ በጣም የሚገርም ቪዲዮ ሰርቶ ነበር። እስኪ ደግሞ ይሄ ቪዲዮ አይተን ነበር። የታለ ወተት የታለ? እስኪ ወተቱን ስጪ። እስኪ ወተት አትሰጭም? ወተት አትሰጭም ወይ? ወተት አትሰጭም? ወተት አትሰጭም? ወተት አትሰጭም? ካልሰጠሽ ዕለት ዕለት የእመቤታችን የቅድስት ድንግል ማርያም ፍቅር በውስጣችሁ እያደገ እየበዛ የመጣ ኦርቶዶክሳውያን በሙሉ እዚህ ቪዲዮ ላይ ገብታችሁ ያንን ጣፋጭ ስም፣ ያንን ክቡር ስም፣ ያንን አጋንንት የሚንቀጠቀጡለትን ስም ማርያም 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 እያላችሁ ኮሜንት ላይ አጥለቅልቁት። እነሱ እሷን እንድንጠላ በጣሩ ቁጥር እኛ ግን ይበልጡን እየወደድናት ሂደናል። እሷን እንድንረሳ እሷን እንድንተው በለፉ ቁጥር የቅድስት ድንግል ማርያም ፍቅር ግን በውስጣችን ዕለት ዕለት እየበዛ ዕለት ዕለት እየሰፋ ዕለት ዕለት እያደገ ይገኛል። እናንተ አላዋቂዎች ምናልባትም ጀብዶ የሰራችሁ መስሏችሁ ከሆነ ወይም እኛን የምታሸማቅቁ ወይም ደግሞ ከሃይማኖታችን ፈቀቅ የምታደርጉ መስሏችሁ ከሆነ ጊዜያችሁን በከንቱ እያባከናችሁ ይገኛል። በራሳችሁ ላይም የእግዚአብሔርን ቁጣ እያቀጣጠላችሁ እንደሆነ ባትዘነጉት መልካም ነው። ይኸው ቤተሰቦች ወንድማችን ሲናገር የነበረው ንግግር እጅግ በጣም ደስ የሚል ነው። ወንድማችን እንዳለው ሁላችሁ ኮሜንት ላይ ገብታችሁ ሴጣን የሚደነግጥለትን ስም፣ ጥላቶች የሚሸበሩበትን ስም ማርያም 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 ያላችሁ ኮሜንት ላይ ጻፍ አድርጉልኝ። ቤተሰቦች እጅግ በጣም የሚገርም ቪዲዮ በዚህ በሶሻል ሚዲያ ላይ የተዘዋወረ ነበር። እሱ ምንድነው አንድ ፓስተር እጅግ በጣም በሚገርም ሁኔታ እጅግ በጣም ብዙ ሰዎችን በመሰብሰብ ልታረጉ ነው ታረጋላችሁ ብሎ ሀብትና ንብረታቸውን አሽጦ እንዲሁም ደግሞ ቤትና መኪናቸውን አሽጦ ጫካ ውስጥ ሰብስቧቸው ልታረጉ ነው በትንሽ ደቂቃ ነው የቀራችሁ እባካችሁ ጠብቁ እያለ እጅግ በጣም ብዙ ሰዎችን እያስገረመ ነበር። ታዲያ እስኪ ደግሞ ይህ ቪዲዮ ሰምተን እንመለስ። ያያችሁ ሰው ሰራሽ ከሆኑ የፕሮቴስታንት ትምህርቶች አንደኛውን ነው። ቪዲዮውን ተመልከቱት። ይህ ከላይ የተመለከታችሁት ህዝቡ ተሰብስቦ በጫካ ውስጥ ምን እያደረገ ነው ያለው? ጌታ ኢየሱስ ክርስቶስ ይመጣና ይነጥቀናል፣ ይወስደናል፣ ወደ እርሱ ይወስደናል የሚል ሰው ሰራሽ የሆነ ትምህርትን ይዘው ነው ፕሮቴስታንቶች በዚህ ሰዓት ላይ በጫካ ውስጥ ቁጭ ብለው እየጮሁ ያሉት። በፕሮቴስታንቱ እምነት ንጥቀት የሚባል ትምህርት አላቸው። ምንም እንኳን መጽሐፍ ቅዱሳዊ ባይሆንም ይሄ ትምህርት ምን ብለው ያምናሉ? ጌታ ኢየሱስ ክርስቶስ ዳግመኛ ለፍርድ ወደዚህ ዓለም ከመምጣቱ አስቀድሞ ከመከራው በፊት እኛን ይነጥቀንና የሆነ ቦታ ላይ ያስቀምጠናል። ከዛ ቆይና ተመልሰን ወደ ምድር እንመጣለን። ከዛ ምድር ላይ 1000 ዓመት እንነግሳለን። ክርስቶስ ለፍርድ ይመጣል ምናምን የሚል አይነት ሰው ሰራሽ የሆነ ትምህርት አላቸው። በጣም የሚገርማችሁ ከዚህ ትምህርት በጣም ከሚያስቀው ዋነኛውና አንደኛው ነገር ምን መሰላችሁ? እዚህ ላይ በጣም ልብ ብላችሁ ልታስተውሉ የሚገባው ንጥቀት የሚሆነው ድንገት ነው ይላሉ። እዚህ ጋር ግን ተሰብስበው ደግሞ ካሁን ወሰደን ብሎ ሲጠባበቁ ተመልክታችኋል። በጣም በሚገርመው በዚህ እነሱ በሚሉት ንጥቀት ትምህርት ባልና ሚስት እንኳን አልኳችሁ ባልና ሚስት እንኳን ስጋዊ ፍቃዳቸውን እየፈጸሙ ከሆነና ያ ዕለት የንጥቀት ዕለት ከሆነ እንደዛው እንዳሉ ነው የሚነጠቁት። ይሄን ታምናላችሁ? ከዚህ በላይ ተረታለ ጋይስ። ሌላኛው በጣም የሚያስገርመው አንድ ዶክተር ፕሮቴስታንት ዶክተር ሆስፒታል ውስጥ ቀዶ ጥገና ሰርጀሪ እየሰራ ከሆነና እንዳጋጣሚ ያከን ንጥቀት ከሆነ ይወሰዳል። ኦፕሬሽኑ እዛ ጋር በቃ ሆስፒታሉ እስኪረበሽ ድረስ ማለት ነው። ኢማጂን ይሄን ያህል ተረት የሆነ ትምህርት ተሸክሞ ነው እንግዲህ እኛን ዛሬ መጥተው አታክ የሚያደርጉንና ይሄ ትምህርት መጽሐፍ ቅዱሳዊም አይደለም፣ ሆኖም የማያውቅም ሊሆንም አይችልም። ዕብራውያን ምዕራፍ
9 ከቁጥር 28 ላይ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ነው የሚለው እንጂ ክርስቶስ ሄዶ መጥቶ ነጥቆ የሆነ ስፍራ አስቀምጦ እንደገና ምድር ላይ 1000 ዓመት አንግሶ ከዛ ምናምን የሚባል ትምህርት ከነጭራሹ ይሄ የአሮጊቶች የተረት ትምህርት ነው። በቃ ይሄ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ጳውሎስ እንደተናገረ ከአሮጊቶች ሴቶች ይሄ ተረት ትምህርቶች ራቅ እንደሚል ይሄ እጅግ በጣም ተረት የሆነ ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። በዚህ አጋጣሚ የንጥቀት ትምህርት መጽሐፍ ቅዱሳዊ ነው። አዎ እንነጠቃለን። ክርስቶስ ለፍርድ ከመምጣቱ በፊት ከመከራው በፊት ተነጥቀን የሆነ ቦታ ላይ እንቀመጣለን የምትሉ ከሆነ እኔ ቻሌንጅ አቅርቤላችኋለሁ። በዚህ ርዕሰ ጉዳይ ላይ የትኛውን ፕሮቴስታንት መጥቶ ሊወያየኝ ይችላል። ስለዚህ ንጥቀት ተረት የሆነ ሰው ሰራሽ የሆነ ላም አለኝ በሰማይ ወተቷንም አላይ የሆነ ትምህርት ነው እንጂ በእጅጉ መጽሐፍ ቅዱሳዊ ያልሆነ ትምህርት እንደሆነ በዚህ አጋጣሚ ልነግራችሁ እወዳለሁ። ይኸው ቤተሰቦች እንደሰማችሁት ነው ወንድማችን ለትቃል ሲናገር የነበረው ላም አለኝ በሰማይ ወተቷንም አላይ። ሐሰተኛ ነብዮች በመጨረሻው ዘመን ላይ ይመጣሉ እንደሚባለው ሁሉ ቤተሰቦች እነዚህን ሁሉ ሰዎች ሰብስበው እንደዚህ ነበረ ሲቀልድባቸው የነበረው። እናንተስ ይሄ ቪዲዮ ስታዩ ምን ያክል ተዘናናችሁበት? እስኪ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በጣም ደስ የሚልና እጅግ በጣም ብዙ ሰዎችን ሲያነጋገር የነበረ ቪዲዮ አሳይቻችሁ ለመለስ። ታዲያ እናንተስ በቪዲዮ ላይ ማናጋችሁ ያያችሁትን ሰው ደግሞ እስኪ ባካችሁን ስማቸውን ጻፍ አድርጉልኝ። ማታውቁት ከሆነ እኚህ አባታችን ብፁዕ አቡነ ገራማ ይባላሉ። በረከታቸው ይደረበን። እጅግ በጣም ደስ የሚል ስራ ነበር ሲሰሩ የነበሩት። የሃይማኖት አባቶች ቤተሰቦች እንደዚህ አይነት ሃይማኖት አባቶች ነው ያሉን። ቅድም እናጋጁት ቪዲዮ ላይ እንዳሉት አይነት አባቶች አይደለም ያሉን። እንደዚህ ከህዝብ ጋር ወርደው መኪና ጭቃ እንኳን ይዞት ብዙ ህዝብ በተሰበሰበበት እሳቸው እንኳን ባይገቡ መኪናው ሊጎተት ይችላል። ግን እኛ አባታችን ከህዝብ ጋር ተሰብስበው እንደዚህ ነበረ ሲሰሩ የነበሩት ስራ። ታዲያ ቤተሰቦች ይሄ ቪዲዮ ስታዩ ምን አይነት ስሜት የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ሌላ ደግሞ ቤተሰቦች በነገው ዕለት የደመራ ክብረ በዓል እንደሚከበሩላችሁ ታውቃላችሁ። ታዲያ ሄኖክ ኃይሌ አንድ እጅግ በጣም ደስ የሚል መልእክት እያስተላለፈ ነበር። እስኪ ደግሞ ይሄን መልእክት ሰምተን እንመለስ። ደመራ የምትሰሩ ሰዎች ባካችሁ ጫፉ ላይ መስቀል አታድርጉ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች ባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀል በማቃጠል አናከብርም የሚል መልእክት አስተላልፈዋል። ቤተሰቦች እንደሰማችሁት ነው። ባካችሁ በቻላችሁት መጠን ይሄን ቪዲዮ ላልሰማ ሰው አሰሙ። ደመራ ሲሰራ ከላዩ ላይ መስቀል መደረግ የለበትም ያልነበር ዲያቆን ሄኖክ ኃይሌ። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ደግሞ ቤተሰቦች እጅግ በጣም ደስ የሚል ድምጽ ያለው ድምጻ መረዋ ዘማሪ ተገኝቷል። እጅግ በጣም ደስ የሚል መዝሙር ነው ሲዘምር የነበረው ይሄ ወንድማችን። እስኪ ደግሞ የወንድማችንን ድምጽ እንዲሁ ደግሞ የወንድማችንን መዝሙር አሰምቻችሁ ልመለስ። ትንሣኤሽን ያሳየን ትንሣኤሽን ያሳየን ውዲቷ ኢትዮጵያ አገረ እግዚአብሔር ትንሣኤሽን ያሳየን ውዲቷ ኢትዮጵያ አገረ እግዚአብሔር ትንሣኤሽን ያሳየን ትንሣኤሽን ያሳየን ትንሣኤሽን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን።
ይኸው እንደሰማችሁት ነው ቤተሰቦች። ሁላችሁም ኮሜንት ላይ ገብታችሁ ዝማሬ መላእክት ያሰማልን እጅግ በጣም ደስ የሚሉ መዝሙሮችን አውጥተህ ለመስማት ያብቃን ያላችሁ ኮሜንት ላይ ጻፍ አድርጉልኝ። ያ ደግሞ ቤተሰቦች በዚህ ምስል በቀደደው ልጅ ዙሪያ ባለፈው ሳምንትም ሁላችሁም ትችላችኋል ምስል የቀደደችው ልጅ ብዙ ሰዎችን ስታነጋግር እንዲሁም ደግሞ በሷ ጉዳይ ደግሞ ባሮክ ሁላችንም እና ወንድማችን ለታሰረ ታውቃላችሁ። ታዲያ ደግሞ ያ ነገር ሁሉ ሳልፍ ደግሞ በድጋሚ ደግሞ ሌላ ደግሞ ምስል የሚቀደድ ልጅ እንደመጣ ቀደም ተናግረን ነበር በቪዲዮችን መግቢያ ላይ። እስኪ ደግሞ አንዳንድ ኦርቶዶክሳዊ የሆነ ወጣቶች የሚናገሩት ነገር አለ። ይሄን ቪዲዮችን አይተን እንመለስ። ኦርቶዶክሳውያን ባየሁት ቪዲዮ ራሴ ሊፈነዳ ነው። በጣም አሞኛል። ውስጤ እርርድብን ብሏል። ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግና ለሚመለከታቸው አካላት እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ በቪዲዮ የተነሳ የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። ቪዲዮ ላሳያችሁና ተመልሼ እመጣለሁ። ወተት አሰጭም ካልሰጠሽ ማነው ተክልዬ ባለተቅማጡ ተክላይ ሃይማኖት ተክልዬ የሚባለው ኦርቶዶክሶች የሚሰዱለት ባለተቅማጡ አለቀ። እንዴ ጉዳይ አከተ ኦርቶዶክሳውያን በዚህ ሰዓት ምንም ነገር አለማድረግ ለካ በጣም ነው የሚያመው። እሺ ለማን ነው አቤት የሚባለው? ባለፈው በእመቤታችን ላይ የተዘባበተችው ልጅ እስካሁን ድረስ በህግ ቁጥጥር ስር አልዋለችም። ይሄው እርምጃ ለመወሰዱ ለሌሎቹም ሞራል ሊሆናቸው ይሄው እንደፈለጉ ይፈነጫሉ። ማንም አይነካኝም በሚል ስሜት ነው ይሄው በልበ ሙሉነት እንደዚህ ቅዱሳት ስዕላትን የሚቀዳድደው። የተፈለገው ምንድነው? አሁን እንደዚህ ነው ኦርቶዶክሳውያን ስሜታዊ ሆኖ አንድ ነገር ቢያደርግ የሚጠየቀው ኦርቶዶክሳውያን ነው። ለምንድን ነው ጸጥ የሚባሉት? ማን ነው ከጀርባቸውስ ያለው? ማን ነው በዚህ ልክስ የልብ የሰጣቸው? እንዴትስ ነው በዚህ ደረጃ የተደፋፈሩ? በመላው ዓለም የምትገኙ ኦርቶዶክሳውያን ይሄን ልጅ የምታውቁ ካላችሁ ፕሊስ በውስጥ አድራሻውን ንገሩ። ኦርቶዶክሳውያን የምንጮኸው ጩኸት የቁራ ጩኸት ሆነ። እንጮሃለን፣ ምንም አይነት ውሳኔ የለም። ቅድስት ቤተክርስቲያናችን ላይ በአፋቸው ይጸዳዳሉ፣ ቅርሻታቸውን ይተፋሉ፣ ከዛ ይቅርታ ይላሉ፣ ህይወታቸውን ይቀጥላሉ። እንዴት ነው የማይያዙትስ? እንዴት ነው ከህግ በላይ ሲሆኑት? አንድ ነገር ግን አስረግጬ ልንገራችሁ። እንደዚህ በቅዱሳን ምስል ላይ ስትቀዱ ስትዘባበቱ የምትሉ በጠቅላላ ሰማዕታትን፣ ቅዱሳንን፣ ጻድቃንን፣ አማላጃችን እመቤቴ ድንግል ማርያምን መቼም ከልባችን ከውስጣችን አትፍቁት። እውነታው ይሄ ነው። ከቻልክ ውስጥ የሚያድረው እኔን መተሰይፈኝ። ቅድስት ቤተክርስቲያን ምን ባረገች ነው ሁሉ ግፍ የሚደርስባት? ብቻ ኦርቶዶክሳውያን በእናቴ በቅድስት ድንግል ማርያም ምስል ላይና በአባቴ በአቡነ ተክለ ሃይማኖት ምስል ላይ እንዲህ ሲዘባበት እያየው ምንም ነገር ማድረግ አለመቻሌ በጣም አሞኛል። ሃይማኖት የሆድ ጉዳይ አይደለም። ቤተ ክርስቲያን የፖለቲካ ጽንሰ ሐሳብ ማስፈጸሚያ ሰሌዳ አይደለችም። ምንም ነገር ከሷ ክብር በታች ነው። በምድር ለመግባት ለመውጣት እንደምናስብ ለሸቀጣ ሸቀጥና ቅራቅንቦ ነገር እንደምንጨነቅ ያልሆነ በልባችን ተንሰራፍታ ሰፊውን ቦታ ይዛ ለእያንዳንዱ አማኝ የተሰጠች ለሥርዓተ አምልኮ መፈጸም ለዘላለም ሲሳይ የምንለፋባት የምንኖርባት ቤታችን ናት ኦርቶዶክስ ተዋህዶ። ታዲያ ይህንን የልባችንን አካል የሆነ ነገር የነካ ሁሉ ይህንን ያስብ። ጽዋው ሞልቶ የፈሰሰ ቀን አስቸጋሪ ይሆናል። ይቺን የመጨረሻዋን ቃል የተናገርኳት እኔ አይደለሁም አባታችን ናቸው። እሳቸውን እንስማ። ጽዋ ከሞላ አስቸጋሪ ነው። የሞላ ጽዋ ይፈሳል። እምነታችንን አይቁ። እኛ አልነካናቸው፣ አልነካንም። የነሱ መገለጫ የሆነውን አደባባይ ላይ አልቀደድንም። ለምንድን ነው እኛን የሚቀዱት? ሳይሆን ኦርቶዶክስ ሃይማኖት ለምን እንደተነካለች የሰማዕታት የድንግል ማርያም ምስለስን ለምን ይቀዳል በአደባባይ ላይ? ይህ ነገር አግባብ አለው በእያሉ ነበር እነዚህ እየተናገሩ የነበሩት ንግግሮች። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት? ይህ ነገር ፍትህ ሊኖረው ይገባል። ምክንያቱም ይህ ነገር በዚሁ ከቀጠለ እጅግ በጣም ታሰረ ታውቃላችሁ። እንደዚህ አይነት ድርጊት የሚያደርጉ ሰዎች ከቀጠሉ ደግሞ እጅግ በጣም ብዙ የሚታሰሩ ደግሞ እጅግ በጣም ብዙ ጸብ የሚጨሩ ቪዲዮዎች ጸበን የሚጨሩ ድርጊቶች ይፈጠራሉ ብዬ ተስፋ አድርጋለሁ። እናንተስ ታዲያ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ደግሞ ቤተሰቦች ለወጣቶች እጅግ በጣም ደስ የሚል ትምህርት በማስተማር የምናውቀው ወንድማችን እጅግ በጣም ወጣት ነው፣ ግን የሚያስተምረው ትምህርት እጅግ በጣም ደስ የሚለው። እስኪ ደግሞ የወንድማችንን ትምህርት ሰምተን እንመለስ። በጣም ለምትወጃት እናትሽ ምንድን ነው የምታደርጊለት? ቤት፣ መኪና። ማን ነበር መግነዝ ኪስ የለውም ያለው? ምን ገነዝበት መግነዝ ኪስ የለውም። ሁሉም ነገር ሲጥለን ነው ምን ይዘናል እንዴ?
ለነፍሷ ካልተጨነቅ ለእናት ምን ልታደርግላት ትችላለህ? ጸሎታችን አይደል እንደው ተሳክቶልኝ ሳታይ እናቴ አትምትብኝ አይደል ምን አልፎልኝ ሳታይ ሳይሳካልኝ ምን ይጠቅማል? ደስ ብሏት ግን ነፍሷ ካልዳነ የአባቶቻችሁ የእናቶቻችሁ መዳን አይቆጫችሁ? እንደው እግዚአብሔር ወዶ እግዚአብሔር ፈቅዶልን ዛሬ እዚህ የተሰበሰብን ሰዎች ወደ እግዚአብሔር መንግስት ብንገባ ያርግልን። እዛ ግን የምንወዳቸው ሰዎች ብናጣ ቅር አይለንም? እናቃቸዋለን እኮ ዘመዶቻችን። እውቀት እኮ አይጠፋ። እውቀት የነፍስ ባህሪ ነው። ለባዊት ነፍስ ናት አይደል? ዛሬ ከምናውቀው የበለጠ ቅዱስ ጳውሎስ እንደዛ ዛሬ ከእውቀት ከፍ እያውቃለሁ በኋላ ግን የተሻለ አውቃለሁ ነው። ዛሬ በድንግዝግዝ መስታወት እንደማየት አውቃለሁ፣ ነገ ግን የተሻለ አውቃለሁ፣ አጥርቼ እመለከታለሁ። እናታችንን፣ አባታችንን፣ ልጆቻችንን፣ ባሎቻችንን፣ ሚስቶቻችንን ስናጣቸው ቅር አይልም? እኛ አልፎልን ብንገባ ታዲያ ዛሬ ለነፍሳቸው መዳን ካልተጨነቅን መቼ ነው የምንጨነቀው? ሚስት እንቁረብ እያለች እምቢ የምትል ባል የለህም? ንስሐ እንግባ እያለች እምቢ የምትይ ሚስት የለሽም? ጌታችን ፈሪሳውያንን ሲገስጻቸው እናንተ የእግዚአብሔር መንግስት አትወርሱም፣ ሌሎቹም ደግሞ እንዳይወርሱ እንቅፋት ስለምትሆኑ ወየውላችኋል። ለራስም አትወርስም፣ ሌላም ሰው ደግሞ እንዳይወርስ እንቅፋት ስለምትሆኑ ወየውልህ። ለስንቱ እንቅፋት ሆነ። ልጆቻችሁን በዚህ እድሜ ሻቆርቢን ብላችሁ የምትከለክሉ አባቶች እናቶች የላችሁ? እንቅፋት የምትሆኑ በልጆቻችሁ ደህነት ላይ ወጣትነት ዋስትና ይመስል አሁን ከሚሞተው አዛውንት የሚሞተው ወጣት አይበልጥም ኢትዮጵያ ውስጥ? ወጣት መሆን ዋስትና ነው እንዴ? አይደለም፣ ሪስክ ነው። መጨነቅ ያለበት ወጣቱ ነው፣ አዛውንቱ አይደለም። የልባችን ድንዳኔ፣ የውስጣችን ክፋት እንደው ግዴለሽ መሆናችን እንጂ እግዚአብሔር አምላክ ሳይጠራን ቀርቶ አይደለም፣ ሊያድነን ሳይፈልግ ቀርቶ አይደለም። እንኳን ለሰው መዳን ለራሳችን መዳን አንጨነቅም። ግን ግዴታ አለብን። ከራሳችን አልፈን በዙሪያችን ያሉትን ሁሉ የማዳን ግዴታ አለብን፣ የመጥራት ግዴታ አለብን። ጥሪያችን እሱ። ለዛ ነው እግዚአብሔር አምላክ ኑና እንዋቀስ የሚል። ራሳችሁን ጠይቁ እስቲ። እውነተኛው ምክንያታችሁ ምንድነው? ንስሐ የማትገቡበት እውነተኛው ምክንያታችሁ ምንድነው? ስጋው ደግሞ በየርኩበት ሁሉ የምጠይቀው ጥያቄ ነው። እውነተኛው ምክንያታችሁ አሁን ለሰው ስንነግር እኮ ቀባብተን ባሰማምረን ምናምን እናገራለን አይደል? እኔ እኮ በጣም ስላልተመቸኝ ነው፣ እኔ እኮ ሊያስባለሁ ስላልሆነልኝ ነው ምናምን። ግን እውነተኛው ሪል ሪዝኑ ምንድነው? መቼ ሰው ለራሱ ሲነግር አይዋሽም አይደል? ስለራሳችሁ ንገሩት። ምክንያታችሁ ምንድነው? ነገ ኃጢአት ስለምትሰሩ፣ ንስሐ አባት ስለሌላችሁ፣ እንዴት ንስሐ እንደሚገባ ስለማታውቁ፣ ጊዜ እንዳላችሁ እርግጠኛ ስለሆናችሁ ስታረዱ እንደምትቆርቡ ንስሐ እንደምትገቡ። እንቁረብ። እኔ ያው ከማይገቡን ጸሎቶች አንዱ የንስሐ ሞት ስጠኝ። ጥሩ እኮ ነው ጸሎቱ፣ ግን የንስሐ ሕይወት አይሻልም? የንስሐ ሕይወት አይሻልም? ክርስቲያን የንስሐ ሕይወት ይሻላል። ጥሩ ነው። ሰው ንስሐ ሳይገባ ከሚሞት ንስሐ ገብቶ ቢሞት ይሻላል አይደለም? መጨረሻ ላይ ንስሐ ገብቶ ከሚሞት ግን እድሜ ልኩን በንስሐ ከእግዚአብሔር ጋር ቢኖር አይሻል? ዋጋችን እኮ በድካማችን ልክ ነው። ማጭተሮ ቤተሰቦች ለወንድማችን ቃሎት ያሰማልን፣ እንዲሁም ደግሞ መንግስተ ሰማያትን ያወርስልን። ያስተማርከን ትምህርት እጅግ በጣም ነበር ደስ የሚለው እያላችሁ ኮሜንት ላይ ጻፍ አድርጉ። ከባልሽና ከአባትሽ ተብላ ብትጠየቅ እዚህ መሀልም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው፣ ይሄ እውነት ነው። ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል ነው። አንድ ወንድ በተመሳሳይ ከእናትህና ከሚስት ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም።
ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ያው ተፈጸመ። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑን ዳንክ? ምኑን ዳንክ? ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለ ቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት ነው። ስለዚህ መሰናክል ከውጭ ይመጣዋል፣ ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ጀምሮ ነው። ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸው ነው፣ እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳርም ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም፣ ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው። በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ፣ እወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በዚህ ሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። አያችሁ